ሰላም ጤና ይስጥልን በያላችሁበት የዋዛ ቤተሰቦች እንዴት ቆያችሁልን? ዛሬ የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ አንድ የመጨረሻ ጨዋታ በዕለተ ሰኞ ይደረጋል። እነዚህን ጨዋታዎች እንግዲህ ቀደም ብለን የጨዋታ ሁኔታዎችን በስፋት እንቃኛለን። አብራችሁን ቆዩ። የዋዛን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃዎቻችን እናልፋለን። በዕለተ ቅዳሜ በሚደረጉ ጨዋታዎች ፕሪሚየር ሊጉ ይጀመራል። በዕለተ ቅዳሜ 12 ሰዓት ላይ ቼልሲ ከኤቨርተን ሲጫወቱ፣ በተመሳሳይ 12 ሰዓት ሊቨርፑል ከብራይተን፣ በርንሌ ከፉልሃም፣ ምሽት 5 ሰዓት ላይ አርሰናል በኤምሬት ስቴዲየም ከወልቭስ ጋር ጨዋታውን ያደርጋል። በዕለተ እሁድ ክሪስታል ፓላስ ከማንቸስተር ሲቲ 11 ሰዓት ላይ የሚደረግ ጨዋታ ነው። ሌላው ኖቲንግሃም ፎረስት ከቶተናም፣ ሰንደርላንድ ከኒውካስትል፣ ዌስትሃም ዩናይትድ ከአስቶን ቪላ 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። 1 ሰዓት ከ30 ብሬንትፎርድ ከሊድስ ዩናይትድ የሚያደርጉ ጨዋታ አለ። የመጨረሻው 16ኛ ሳምንት ጨዋታ በዕለተ ሰኞ ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን እና ቦርንማውዝን የሚያገናኘው ጨዋታ ይሆናል። የጨዋታውን ጥቆማዎች ከነገርን ወደ ዝርዝር ጉዳዮቻችን የታላላቅ ክለቦች ሁኔታ ምን ይመስላል፣ የጉዳት ዝርዝሮችን በስፋት እንመለከታለን። ጥልቅ መረጃዎችን ወደ እናንተ የምናደርስ ይሆናል። የሚደረጉትን ጨዋታ መርሃ ግብሮች በጥልቀት እናስቃኛቸዋለን። በፕሮግራማችን ላይ ምን ይጨመር ምን ይቀነስ የሚለውን ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልን። ቀዳሚው የምንቃኘው ጨዋታ የሊጉ አንደኛና የሊጉ የመጨረሻ 20ኛ ደረጃ ላይ የተቀመጡትን አርሰናልን ከወልቭስ የሚያደርጉትን ጨዋታ ሲሆን በዕለተ ቅዳሜ ምሽት 5 ሰዓት በኤምሬት ስታዲየም የኤምሬቱ ጨዋታ በበርካታ የተጫዋቾች ጉዳት እየታመሰ የሚገኘው አርሰናል ከዚህ ጨዋታ 3 ነጥብ ያገኛል ተብሎ ይጠበቃል። በ15ኛ ሳምንት ከቅርብ ጊዜያት ዓመታት ወደዚህ የዋንጫ እንቅፋት እየሆነበት በመጣባቸው አስቶን ቪላ ከ18 ጨዋታዎች ተከታታይ ድል በኋላ ሽንፈትን ቢቀምሱም አሁንም ከተከታዩ ማንቸስተር ሲቲ በ2 ነጥብ ከፍ ብለው ሊጉን እየመሩ ይገኛሉ። በአንጻሩ ወልቭሶች በዚህ ውድድር ዓመት ምንም አይነት ጨዋታዎችን ማሸነፍ አልቻሉም። 2 ነጥቦችን ይዘዋል። ሁለቱንም ያሳኩት 2 ጨዋታዎችን አቻ በመውጣት በ2 ነጥብ ብቻ የደረጃ ሰንጠረዡ 20ኛ ደረጃ ላይ በመቀመጥ መውረዳቸው የሚቀር አይመስልም። አርሰናል በርካታ ተጫዋቾች በጉዳት ላይ ያሉበት ክለብ ነው። ይህን ጨዋታ በመሀል ዳኝነት የሚመሩት ሮበርት ጆንስ ሲሆኑ በአርሰናል በኩል ጉዳት ላይ የሚገኙ ተጫዋቾች ማክስ ዳውማን፣ ገብርኤል ማጋላይሽ፣ ካይ ሃቨርትዝ እና ክርስቲያን ሞስኬራ በጨዋታው ለአርሰናል ግልጋሎት እንደማይሰጡ የተረጋገጠ ሲሆን ዲክላን ራይስ፣ ዊሊያም ሳሊባ የመሳሰሉ ተጫዋቾች ሊያንድሮ ትሮሳርድን ጨምሮ አጠራጣሪ ሁኔታ ውስጥ ይገኛሉ። የዲክላን ራይስ ነገር ግን በጨዋታው እንደሚሰለፍ እርግጠኛ ሆኗል። ሌላው በአንፊልድ ሮድ የሚደረገው ጨዋታ ሊቨርፑልን ከብራይተን የሚያገናኘው ተጠባቂ ጨዋታ ሲሆን በዚህ የውድድር ጊዜ የከፋ የውጤት ቀውስ ውስጥ የገቡት ሊቨርፑሎች ፋታ በማይሰጠው ብራይተን ትልቅ ፈተና የሚጠበቃቸው ሲሆን በሳምንቱ አጋማሽ ወደ ጣሊያን ሚላን ከተማ በማቅናት በአውሮፓ ቻምፒየንስ ሊግ ጠንካራው ኢንተር ሚላንን አሸንፈው የመጡ ሲሆን ለዚህ ጨዋታ በጥሩ ተነሳሽነት ይቀርባሉ ተብሎ ይጠበቃል። ሁለቱ ክለቦች በተቀራራቢ ነጥቦች ላይ መገኘታቸው በእጅጉ ፉክክሩን ከፍ ያደርገዋል። ይህን ጨዋታ በመሀል ዳኝነት የሚመሩት ክሬግ ፖውሰን ሲሆኑ በሊቨርፑል በኩል ጉዳት ላይ የሚገኙ ተጫዋቾችን ስንመለከት ጀርሚ ፍሪምፖንግ፣ ዲየጎ ሊዮኔ በጨዋታው እንደማይሰለፉ የተረጋገጠ ሲሆን ኮነር ብራድሊ በተከታታይ ቢጫ ምክንያት ጨዋታው ላይ የማይሰለፍ ሲሆን የኮዲ ጋክፖ እና የፍሬድሪክ ኦኬዛ ጉዳይ አጠራጣሪ ሁኔታ ውስጥ ይገኛል። ሌላው በዕለተ ቅዳሜ በ12 ሰዓት ላይ በለንደን ስታንፎርድ ብሪጅ ላይ በአንድ
ነጥብ ብቻ የሚበላለጡት ቼልሲና ኤቨርተንን የሚያገናኘው ጨዋታ በትልቅ ጉጉት የሚጠበቅ ሲሆን ባለሜዳው ቼልሲ ከባለፉት 3 ጨዋታዎች ማግኘት ከነበረበት 9 ነጥብ ማሳካት የቻለ 2ቱን ሲሆን ጊዜው ገና ቢሆንም ቀስ በቀስ ከዋንጫ ፉክክሩ እያራቀው እንደሆነ ይታወቃል። ተጋጣሚው ኤቨርተን በአሰልጣኝ ዳቪድ ሞይስ ስር በእጅጉን በመሻሻል ከቼልሲ በ1 ነጥብ ዝቅ ብሎ በ24 ነጥቦችን በመሰብሰብ ጠንካራነታቸውን እያሳዩ ሲሆን ይህን ጨዋታ ለቼልሲዎች ከባድ ፈተና እንደሚሆን ይጠበቃል። ይህን ጨዋታ በመሀል ዳኝነት የሚመሩት ቶኒ ብራማል ይሆናሉ። በጉዳትና በቅጣት ለቼልሲ ግልጋሎት የማይሰጡ ተጫዋቾችን ስንመለከት ዲያሪ ኦሱጉ፣ ላይቪ ኮልዊል፣ ሊያም ዴላፕ እና ሮሚ ላቪያ ከጉዳታቸው ባለማገገማቸው እንደማይሰለፉ የተረጋገጠ ሆኗል። ኮል ፓልመር፣ ዌስሊ ፎፋና አጠራጣሪ ሁኔታ ውስጥ ያሉ ተጫዋቾች ናቸው። ቅጣት ላይ የነበረው ሞይሴስ ካይሴዶ ቅጣቱን ጨርሶ የሚመለስ ይሆናል። በዕለተ እሁድ በለንደን ሸለረስት ፓርክ ስቴዲየም ከቅርብ ጊዜያት ወዲህ በጥሩ ብቃት እና በመሻሻል ላይ የሚገኙት ማንቸስተር ሲቲዎች አስቸጋሪው ከፓላስ ጋር የሚያደርጉት ጨዋታ በትልቁ የሚጠበቅ ሲሆን የፔፕ ሲቲ ካለፈው ዓመት የውጤት ማጣት ቀውስ ውስጥ በፍጥነት እየተሻሻለ ሲሆን የሊጉ መሪ አርሰናል ላይ ትልቅ ጫና እየፈጠሩ ይገኛሉ። በሳምንቱ አጋማሽ ወደ ስፔን ማድሪድ ተጉዘው ሪያል ማድሪድን 2-1 አሸንፈው እንደተመለሱ ይታወሳል። የአውሮፓ ንጉሱ ሪያል ማድሪድን በቻምፒየንስ ሊጉ ማሸነፋቸው ለፓላሱ ጨዋታ በትልቁ ስነ ልቦና ጠንካራ ያደርጋቸዋል ተብሎ ይጠበቃል። ለተጋጣሚያቸው ፓላስ በኦስትሪያ አሰልጣኝ ኦሊቨር ግላስነር ስር በታሪካቸው አይተው የማያውቁትን የደስታ ጊዜ ላይ እንደሆኑ የሚታወቅ ሲሆን ይህን ጨዋታ ለሲቲ እና ለፔፕ ትልቅ ስጋት ሆኗል። ይህን ጨዋታ በመሀል ዳኝነት የሚመሩት ዳረን ኢንግላንድ ይሆናሉ። በሲቲ በኩል ጉዳት ላይ የሚገኙ ተጫዋቾችን ስንመለከት ሮድሪጎ ሄርናንዴዝ፣ ካስካንቴ ወይም ሮድሪ እና ማቴዮ ኮቫሲች እንደማይሰለፉ ተረጋግጧል። የጆን ስቶንስ ሁኔታ አጠራጣሪ ሁኔታ ውስጥ ይገኛሉ። የመጨረሻው ትልቁ ጨዋታ በዕለተ ሰኞ ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም የ16ኛ ሳምንት የመጨረሻ ጨዋታ በማንቸስተር ዩናይትድ እና በቦርንመዝ መካከል የሚደረግ ጨዋታ ሲሆን የማይጨበጥ አቋም ያለው የሩበን አሞሪም ማንቸስተር ዩናይትድ ይህን ጨዋታ ያሸንፋል ተብሎ የሚጠበቅ ሲሆን የአንዶኒ ኢራዮላ ቦርንማውዝ ከባለፉት 4 ጨዋታዎች ወደዚህ ብዙ ሽንፈቶችን እያስተናገደ ቢሆንም ከታላላቆቹ ክለቦች ጋር ሲጫወቱ ረፍት የማይሰጡ እንደሆነ ይታወቃል። ይህን ጨዋታ በመሀል ዳኝነት የሚመሩት ሳይመን ሁፐር ይሆናሉ። በጉዳት ላይ የሚገኙ የማንቸስተር ዩናይትድ ተጫዋቾችን ስንቃኝ ሃሪ ማጓየር እና ቤንጃሚን ሼሽኮ በጨዋታው እንደማይኖሩ የተረጋገጡ ተጫዋቾች ናቸው። የደረጃ ሰንጠረዡን ስንመለከት አርሰናል ነው በ33 ነጥብ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ31 ነጥብ በ2 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ሲገኝ የዚህ ውድድር ዓመት ክስተት እየሆነ የመጣው የኡናይ ኤምሪው አስቶን ቪላ በ30 ነጥቦች 3ኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ ነው በ26 ነጥብ 4ኛ ደረጃ ላይ የተቀመጠው። ቼልሲ በ25 ነጥብ 5ኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ በ25 ነጥብ 6ኛ ደረጃ ላይ፣ ኤቨርተን በ24 ነጥብ 7ኛ ደረጃ ላይ ሲቀመጥ፣ ብራይተን፣ ሰንደርላንድ፣ ሊቨርፑል እና ቶተንሃም በሊቨርፑል ብራይተን፣ ሰንደርላንድ በተመሳሳይ 23 ነጥብ 8፣ 9 እና 10ኛ ደረጃ ላይ ተቀምጠዋል። ሊቨርፑሎች እንግዲህ በ23 ነጥብ 10ኛ ደረጃ ላይ ይገኛሉ። ቶተንሃም 22 ነጥብ ይዞ 11ኛ ደረጃ ላይ ሲሆን ኒውካስትል ዩናይትድ 22 ነጥቦችን ይዞ 12ኛ ደረጃ ላይ የሚገኝ ክለብ ነው። በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ13 ነጥብ 18ኛ ደረጃ ላይ ሲቀመጥ፣ በርንሌ ነው 19ኛ ደረጃ ላይ የሚገኘው በ10 ነጥብ። ወልቭስ የመጨረሻውን 20ኛ ደረጃ ላይ በ2 ነጥብ በመሰብሰብ በወራጅ ቀጠና ላይ የተቀመጡ ክለቦች ሆነዋል። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ 15 ጎሎችን አስቆጥሮ የመራ ሲሆን ኢጎር ቲያጎ የብሬንትፎርዱ ብራዚል ድንቅ አጥቂ 11 ጎሎችን አስቆጥሮ ይከተላል። ዣን ፊሊፕ ማቴታ እና ዳንኤል ሚኪታ ሜንሳ ዌልቤክ በ7 ጎሎች ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችን እዚህ ጋር ያበቃን። ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሌሎች አዳዲስና ወቅታዊ መረጃዎች እስከምንገናኝ በሰላም በጤና በፍቅር ቆዩልን። የጨዋታ የውጤት ግምታችሁን አስቀምጡልን።